ሲመሽ ላሊበላ በምሽት ታሳዝናለች። ተራራና ሸለቆ አደላዳዩ ጨለማ ይወርድና ይውጣታል። ጅንኑ የታቦር ተራራ በጽልመት ውቅያኖስ ውስጥ ይሰጥማል። የመንገድ መብራቶች በአንድ ሰፊ ማቅ ላይ የፈሰሱ አብሪትሎች መስለው ጭልጭል ይላሉ። ልጆች በጨረቃ ብርሃን አቧራ ላይ የሃይላንድ ላስቲክ ጠርሙስ እየለጉ ይጫወታሉ። ላሊበላ በምሽት ሰዓት ወደ አእምሮዬ የመጣችው ቬጋስ ናት። ቬጋስ ከአሜሪካ ከተሞች በቱሪስት ማራኪነቷ ግንባር ቀደም ናት። ቬጋስን በምሽት ምን ትመስላለች የሚለውን የሚገልጻት በዘመነ መሳፍንት ለአንዲት ዝነኛ ቆንጆ የተዘፈነ ዘፈን ነው። ከወዴት መጣሽ ከወዴት ፊትሽ ያበራል በሌት። የቬጋስ ፊት በሌት ያበራል። ገና ከአውሮፕላን ሆድ ውስጥ ሆነ በመስኮት በወፍኛ ስትመለከታት ኮረንቲ ብርሃኗ የኤርታሌን የእሳት ኩሬ መስሎ ተንጣሎ ይጠብቃል። ከዚያ ምድር ወርደ ስትቀላቀላት ድርና ማጓ ብርሃን ሆኖ ታገኘዋለህ። ከህዋ ላይ ተገንጥላ የወደቀች የኮከብ መንደር ጋላክሲ ትመስላለች። የቨርጂኒያ ወዳጄ በኃይሉ ዘሪሁን ቬጋስን ጎብኝቼ ስመጣ ቬጋስ እንዴት ናት ሲለኝ ትጣፍጣለች አልኩት። ወትሮም ኃጢአት ጣፋጭ እንደሆነ የታወቀ ነው ሲል መለሰልኝ። ቬጋስ በአደባባይ ወሲብ የምትቸረችር ሀገር በመሆኗ የኃጢአት ሀገር ትባላለች። ግን ቬጋስን የመሰለ የኃጢአት ሀገር ብርሃን አልብሶ ላሊበላን የመሰለ ቅዱስ ከተማ በውድማ ጨለማ የሚያዳፍን አምላክ ምንድን ነው? ከጥንት ጊዜ ጀምሮ የላሊበላ የገቢ ምንጭ በማማለል ላይ የተመሰረተ ነው። ላሊበላን የሳመ ምዕመን መንግስተ ሰማያት መግባት ብቻ ሳይሆን እስከ 7 ትውልድ ይማርለታል የሚል ቃል ኪዳን አለ። በዚህ የምታምን ሴት ባሏን ጥላ ብቻዋን ገስግሳ ትመጣና እዛው ማረልኝ አንግትቻ ይዤው እንዳልመጣ የለኝም ማንገሻ ብላ ትዘፍናለች። ባል ብቻውን ከመጣ እዛው ማረልኝ ያችን ሰዓት ይዣት እንዳልመጣ ነገሯ ያደርሳት በማለት ይዘፍናል። ቅዱስ ላሊበላም በእነዚህ ዘፈኖች እየተዝናና በውክልና መማሩን ይቀጥላል። በዚህ አይነት ከየማዕዘኑ የሚተሙ ምዕመናን የሚገኘው ስጦታና የስለት ንብረት የደብሩ ኢኮኖሚ መሰረት ነበር። አሁን እምነት ሲደበዝዝ እውቀት ሲጨምር የምዕመናን ቦታ በቱሪስቶች ተተክቷል። ከአንድ ፈረንጅ ቱሪስት በነፍስ ወከፍ $50 ይገኛል። የገቢውን ትልቅነት መገመት ይቻላል። ታዲያ ዶላሩ የት ይገባል? የላሊበላ ኪራይ ሰብሳቢ ማን ነው? የከተማዋ ደካማ መንገዶችና መናኛ ቤቶች ከተማዋ የዶላሩ ሽታ እንደማይደርሳት ጮክ ብለው ይመሰክራሉ። በላሊበላ በ23 ዓመታት ውስጥ በመንግስት የተገነባ ነገር ካለ የመቀላ ጀግኖች ሆስፒታል ነው። በመጀመሪያ የፊደል ግድፈት መስሎኝ የመቅደላ ጀግኖች መታሰቢያ ሆስፒታል በሚል አነበብኩት። ወዲያው ግን መታሰቢያው ለገብርዬና ለቴዎድሮስ ሳይሆን ኢዮብና ዘርጋው ለተባሉ የኢዲን ጀግኖች መሆኑ ተነገረኝ። ይህን ጀግኖች መስዋዕትነት በፓርቲያቸው ስም ላይ የተገለጸውን ዲሞክራሲ ማስገኘት አልቻለም። ያም ሆኖ ተቃውሟቸውን በሰላማዊ መንገድ የሚገልጹ ዜጎች በፖሊስ ተደብድበው ሲቆስሉ የሚታከሙበት አሪፍ ሆስፒታል ለማስገንባት ችለዋል። ላሊበላን ልሰናበት አንድ ቀን ሲቀረኝ ከላሊበላ ወዳጆቼ ጋር ከአሽተን ተራራ እግር ስር ከሚገኘው አደባባይ ላይ ቆመን እንደዛ ዘጊ ብቻውን የሚመላለሰውን የከተማይቱ ብርቅ ባጃጅ እንጠብቃለን። ድንገት በአቅራቢያው ካለው ጣቢያ 2 ፖሊሶች ወጥተው መንገዱ ዳር ወደ ተኙት የጎዳና ዳሪ ልጆች ሲራምዱ አየው። አንደኛው ፖሊስ አንዱን ብላቴና ማጅራቱን ጨምድዶ ካስነሳው በኋላ በከስክስ ጫማ ረገጠው። ልጁ እያለቀሰና እያነከሰ ለመሮጥ ሲሞክር ፖሊሱ እየተከተለ ይነርተዋል። ልጁ ምን ቢያደርገው ነው ያልጠና ሰውነቱን ጉቶ እንደ እንቁላል የሚጨፈልቅ በሚመስል ከስክሱ የሚረግጠው? ለነገሩ ልጁ ምንም ቢሰራ ፖሊሱ የመደብደብ መብት አልነበረውም። የማደርገው ቢቸግረኝ ሞባይሌን ካሜራ አመቻችቼ ወደ ፖሊሶች አነጣጠርኩ። ለወገኑ ጥቃት የሚቆረቆር በሚኒሽር ፋንታ ካሜራ አልሞ የሚተኩስ አበጀ በለው መሆኔ ነው። አጠገቤ ከቆሙት ወጣቶች መካከል አንዱ አስጠነቀቀኝ። ተፍታሳፍሰናለህ። አንተ ብትታሰር ደራሲያን ማህበር ይደርስልሃል። እኛ ግን ጊዮርጊስ እስኪደርስልን መሰቃየታችን አይቀርም። እኔ ብታሰር የደራሲያን ማህበር እንደማይደርስልኝ ትውስ አለኝና ሞባይሌን ወደ ኪሴ መለስኩት። የሚደበደበውን ልጅ ሪታ ከጀርባዬ አድርጌ ወደ ባጃጅ ገባው። ቀጣዩን ምራቂ ማስታወሻ የጨመርኳት ላሊበላን ተሰናብቼ አዲስ አበባ ከተመለስኩ በኋላ ነው። በገድለ ላሊበላ ውስጥ አንድ ቦታ ላይ ላሊበላ ህንጻዎችን ለማሳነጽ በተነሳበት ጊዜ ከቦታው የሚነሱ ሰዎች
ተገቢውን ካሳ እንደተከፈላቸው እንዲሁም ሰራተኞች ለላባቸው ዋጋ የሚሆን ደመወዝ ይቆረጥላቸው እንደነበር ተጽፎ አንብቤያለሁ። ገድለ ላሊበላ ንጉሱ ከሞተ ከብዙ ዘመን በኋላ የተጻፈ በመሆኑ የዚህን ታሪክ አስተማማኝነት ማረጋገጥ አይቻልም። የፈጠራ ድርሰት አድርገን ብንወስደውም ዋጋው አያንስም። ጸሐፊው መጽሐፉ ውስጥ ያካተተው ለተፈናቃዮች ተገቢ የካሳ ክፍያ መክፈልና ሰራተኞችን በደመወዝ ማኖር ከበጎ ንጉስ የሚጠበቅ በጎ ተግባር አድርጎ ቢቀበለው ነው። ብዙዎቹ የጥንት ነገስታት የሚገዙትን ሀገር እንደ ግል ርስታቸው፣ ህዝቡን ደግሞ እንደሚነዱት ከብታቸው አድርገው ስለሚቆጥሩት በአንድ ቦታ የሰፈረን ህዝብ ተነስና ውጣ ብሎ የማባረር ፍጹም ስልጣን ነበራቸው። በዚህ ሚዛን ስንመዝነው ላሊበላ ለባላገሮች ተገቢ የካሳ ክፍያ የመክፈሉ ታሪክ ተፈጽሞ ከሆነ ከህንጻው የማይተናነስ አድናቆት ይገባዋል ባይ ነኝ። የገድል ጸሐፊው ፈጠራ ከሆነ ደግሞ አሪፍ የሩቅ ሐሳብ አይዲያል ነው። የሩቅ ሐሳብ ገና ያልተደረሰበት ምን አለ በደረስኩበት እያሰኘ የሚያጓጓ ሐሳብ ነው። አዲስ አበባ እየፈረሰች ስትገነባ ገጠሩን እየገፋች ወደ ጎን ስትሰፋ በዚህ ላሊበላዊ መንፈስ ላይ እንዳልደረሰች ማየት ያሳዝናል። መዲናይቱ ወደፊት በተራመደች ቁጥር በመንኮራኩር እግሯ የድሃ ሕይወት ትድጣለች። ከቸርችል ጎዳና ወደ ቸርችል ደመና፣ ነይ ነይ በዳመና ነይ ነይ በዳመና ድሩን ጥሶ ሳሩን አጭዶ ባወጣው ጎዳና ነይ ነይ በዳመና። ዮፍታሔ ንጉሴ። የተሳፈርንበት አውሮፕላን ምድሪቱን ሲለቅ አይኔን ጨፈንኩ። የከፍታ ፍርሃት አለብኝ። እስከ ቅርብ ጊዜ ድረስ የእርገት መኪና ሊፍት ለመሳፈር አልደፍርም ነበር። የሶስተኛ ዓመት የሳይኮሎጂ ተማሪ ያለው ዘ ፊውቸር ኦፍ አን ኢሉዥን የተባለውን የሲግመንድ ፍሮይድን መጽሐፍ አነበብኩና ከሃይማኖት ጋር ፍች ፈጸምኩ። ይሁን እንጂ አውሮፕላን ላይ በወጣው ቁጥር ለአጭር ጊዜ ሃይማኖተኛ ሆናለሁ። አውሮፕላኑ ሰማይ ላይ ሲደላደል የበረራ አስተናጋጇ ብቅ አለችና አደጋ ቢፈጠር ልናደርገው የሚገባንን ጥንቃቄ ታብራራልን ጀመር። ይህንን የጉዞ ዕድል ያገኘሁበትን ቀን በልቤ ረገምኩ። እንግዲህ ምን ይደረግ፣ ይችን ዳመና አሳልፋችሁ አውርዱኝ አይባል ነገር። አውሮፕላኑ በባህር ላይ እንዲያርፍ ከተገደደ ከወንበሮ ስር ያለውን መንሳፈፊያ ትጥቅ እንዲህ አድርገው ይልበሱት። ከለበሱትም በኋላ እዚህ ጋር የሚታየውን ክር በተደጋጋሚ ይሳቡት። ያኔ ከረጢቱ በአየር ይሞላል አለች አስተናጋጇ። ወይ አበሳ፣ ወይ ቀና ያውቁ፣ ወይ መንሳፈፊያ ከረጢት። ለመሆኑ በአደጋ ሰዓት ከወንበሬ ስር መንሳፈፊያ ከረጢት መኖር አለመኖሩን ይቅርና ወንበር ላይ ልቀመጥ ጉቶ ላይ እንዴት ትዝ ሊለኝ ይችላል? ሰው አለቅስ ሲደነግጥ እንዲህ ያለውን የጥንቃቄ ዝርዝር ይቅርና በሽንት ቤትና በሱሪው መካከል ያለውን ልዩነት እንኳን ይረሳዋል። ለዚህ ነው ብዙ ድንጉጦች በአደጋ ሰዓት ሽንታቸውን ለሱሪያቸው የሚያስረክቡት። አሁን አስተናጋጇ የምታቀርበውን የአደጋ ጥንቃቄ ተግባራዊ አድርጎ የዳነ ሰው ካለ ጀምስ ቦንድ መሆን አለበት። እኔ የበረራ አስተናጋጇን ብሆን ኑሮ የሚከተለውን ማለት አይቀርም ነበር። ክቡራን መንገደኞቻችን፣ አውሮፕላኑ ድንገተኛ አደጋ ከገጠመው በወንበሮ ስር የጸሎት መጽሐፍ ስላለ ያንን አውጥተው አጠር ያለ ጸሎት መርጠው ይድገሙ። ትዝ ይለኛል በመጋቢት ማጠናቀቂያ ላይ እንደ ገጠር ሎንችና የሚንገጫገጭ አውሮፕላን ተሳፍሬ ወደ ባህር ዳር ስበር እንቅልፍ ሸለብ ያደርገኛል። በህልሜ ከፓይለቱ ክፍል በማጉያ የሚመጣ ድምጽ ክቡራንና ክቡራት ደንበኞቻችን በአሁኑ ጊዜ ከባህር ጠለል በላይ በ2000 ሜትር ላይ እየበረርን ነው። ይሁን እንጂ በድንገት የአውሮፕላኑ ሞተር ስለጠፋብን በከባድ ጭንቀት ላይ እንገኛለን። ስለዚህ ከአሁኗ ደቂቃ ጀምሮ ሞባይላችሁን ከፍታችሁ ለቤተሰቦቻችሁ የስንብት ቃል ወይም ኑዛዜ ማስተላለፍ እንደምትችሉ ስገልጽ ሐዘን ይሰማኛል ይላል። ወዲያው የአውሮፕላኑ ሆድ በሽብር ይታመሳል። ሽንትና እንባ ተቀላቅሎ ይፈሳል። ከጥቂት ትርምስ በኋላ ፓይለቱ ክቡራንና ክቡራት ደንበኞቻችን የጠፋውን ሞተር ካፖርት ኪሴ ውስጥ ስላገኘሁት ተረጋጉ። በነገራችን ላይ አፕሪል ዘፉልን ምክንያት በማድረግ ያዝናናዋችሁ ካፒቴን ገብረ መስቀል ነኝ። መልካም በረራ ይልና ይስቃል። ከዚህም በኋላ አውሮፕላን ላይ ላለመተኛት ወሰንኩ። ለበረራ ፍርሃቴ መፍትሄ እንዲፈልጉልኝ አንዳንድ ትልልቅ ሰዎችን አማከር። ከነዚህ ትልልቅ ሰዎች አንዱ ኮሎኔል ብርሃኑ ነበር። ኮሎኔል ብርሃኑ የቀድሞ መንግስት ተዋጊ አውሮፕላን አብራሪ ነበር። ኢህአዴግ ስልጣን ሲይዝ አስሮ ካከራረመው በኋላ በኢትዮ ኤርትራ ጦርነት ፈቶ እንደገና ፈትኖ ወደ ስራው መለሰው።
ኮሎኔሉ በእንግሊዝ ኤምባሲ አካባቢ በሚገኘው አፓርትመንቱ እኔና ጋዜጠኛ አንተነህ ይግዛውን ጋብዞን ተፈትኖ ያለፈበትን የበረራ ቪዲዮ አሳየን። አውሮፕላኒቱን ዘና ብሎ ዳመና ላይ ሲጋልብ አሳይ ራሴን ታዘብኩት። ከዚህ በኋላ አውሮፕላን ላይ ስወጣ የኮሎኔል ብርሃኑን የተዝናና ፊት እያስታወስኩ አሞቴን ኮስተር አደርገዋለሁ ብዬ ቃል ገባሁ። ከጥቂት ወራት በኋላ ጦር መሳሪያና ጥቂት ሰዎችን አሳፍሮ በመነሳት ላይ ያለ አውሮፕላን ሶማሌ ውስጥ ተከሰከሰ። ተሳፋሪዎችና አውሮፕላን ነጂው በሰው ሀገር ወደ አመድነትና ጭስነት ተቀየሩ። ያንን አውሮፕላን ይነዳው የነበረው ኮሎኔል ብርሃኑ መሆኑን በሬዲዮ ስሰማ ምን ልበል? ለጥቂት ጊዜ አንሰራርታ የነበረች መረጋጋቴ የኮሎኔሉን አውሮፕላን ተከትላ ተከሰከሰች። የበረራ አስተናጋጇ በአደጋ ጊዜ ማስጠንቀቂያ አስቦክታኝ ወደ ማጀት ስትገባ ወደ ግራዬ ዞር አልኩ። በጢም ቁጥቋጦ የተሸሸገ ተሳፋሪ አጠገቤ ተቀምጧል። እድሜ ለቢንላደን ጢማም ሰው ባየው ቁጥር የሚቃጠል ህንጻ አብሬ ያለው። ጢምና ነውጥ ተቆራኝተው ታዩኝ። በዓለማችን ላይ የተፈራረቁ ነውጠኞች ወይም የነውጥ ሰበቦች ጢማም ወይም ሙስታሻም ሲሆኑ፣ ሰላማዊ ሰዎች ደግሞ ልጮዎች ናቸው። የማህተመ ጋንዲን፣ የማርቲን ሉተር ኪንግንና የማንዴላን ጢም አልባ ገጭ ይመለከቷል። ስልጣኔ ማለት ተፈጥሮን መከርከም ነው። ጢሙን መግታት የማይችል ሰው ምናልባት ደም ፍላቱንም መግታት አይችል ይሆናል። ጢማሙን ነውጠኛ ጢመ በራውን ደግሞ ሰላማዊ የሚያደርገው ምደባዬ ከአጉል እምነት የሚጠጋ ሐሳብ መሆኑ ገብቶኛል። ቢሆንም አእምሮ እንዳይቦዝን አገልግሎኛል። ግን ብዙ አልቆየውም። ሐሳቤ ሲያልቅ ሰውየውን ደግሜ የተመለከትኩት እጅግ ጠብደል ከመሆን የተነሳ ያለምንም የጦር መሳሪያ በጥፊና በእርግጫ ብቻ አውሮፕላኑን መጥለፍ የሚችል ነው። በአይነ ቁራኛ ሾፈው ጀመር። ትንሽ ቆይቶ ብድግ አለና ከፓይለቶቹ ክፍል አጠገብ በሚገኘው ሽንት ቤት ውስጥ ገብቶ ሰነበተ። አረ ነገር አላማረኝም። ሰውየው ኑሮን ነው እንደ የሚጸዳዳው? ሽንት ቤቱን ለብቻው ነጥሎ ሳይጠልፈው አልቀረም። Ladies and gentlemen, the toilet has been hijacked. Please remain seated. የሚል ማሳሰቢያ መጠበቅ ጀመርኩ። አውሮፕላኑ የኔን ስጋት እያስተባበለ ካርቱምን አልፎ ካይሮን ቁልቁል ገላምጦ ሜዲትራኒያንን ማቋረጥ ጀመረ። ዞር ዞር ስል ጥቂት ተሳፋሪዎች በንባብ ተጠምደዋል። አንድ አበሻ ተሳፋሪ ቀይ ሽፋን ያለው መጽሐፍ ቅዱስ ገልጦ ያነባል። እኔም የገዛ ሐሳቤን ማንበብ ጀመርኩ። አውሮፕላን የሰው ልጅ የመብረር ምኞት ያስገኘው የቴክኖሎጂ ፍሬ ነው። የጥንት ኢትዮጵያውያን የመብረር አምሮታቸውን በስዕልና በተረት ተወጥተውታል። ባህላዊ ስዕላችንን ብታዩ በክንፍ የተሞላ ሆኖ ታገኙታላችሁ። ዝነኛው የእስክንድስ ተረትም እዚህ ላይ ሊነሳ ይችላል። ከዕለታት አንድ ቀን እስክንድስ የተባለ ጀግና ፈረስና ንስርን አዳቅሎ ለተረት ምን ይሳነዋል የሚበር ስጋ በል ፍጡር አስገኘ። እስክንድስ በራሪው ፈረስ ላይ ይወጣና የስጋ ብልት በሜንጦ ይዞ በፈረሱ አፍ ግድም ያንጠለጥለዋል። በራሪው ፈረስ ስጋውን አገኛለሁ እያለ መር ሲል ምድሪቱን ለቆ ወደ ሰማይ ይወጣል። ተረቱ ወደ ገሃድ ሲተረጎም የእስክንድስ ፈረስ አውሮፕላን፣ የሜንጦው ስጋ የአውሮፕላኑ ሞተር ይሆናል። አባቶቻችን እናቶቻችንም አስደናቂ ምናብ እንደነበራቸው አያጠራጥርም። የምናባቸውን ስዕል ወደውን ለመቀየር ግን ድፍረት የነበራቸው አይመስልም። ምናልባት ትህትና ሩቅ አሳቢ ቅርብ አዳሪ አድርጓቸው ይሆናል። በዳመና ላይ የመጋለም መብት ያላቸው መላእክትና እንደ ኤልያስ ያሉ መላእክት አክል ቅዱሳን ብቻ ናቸው ብለው የታቀቡ መሰለኝ። አልበር እንዳሞራ ሰው አድርጎ ፈጥሮኛል የሚለው ዘፈን ሁኔታውን በደንብ ይገልጠዋል። ሰው ራሱን በአሞራ አምሳል እንደገና መፍጠር እንደሚችል የተገለጠለት ዳቪንቺ ግን የበረራ መኪናዎችን ነደፈ። እነሆ እኔም አባቶቻችን ባለሙት የራይት ወንድማማቾች በተረጎሙት የእስክንድስ ፈረስ ላይ ተፈናጥጬ ወደ ሀገረ እንግሊዝ ለመጋለብ በቃው። አውሮፕላን ወደ ሀገራችን በገባ ሰሞን ህዝቡ እንዲሳፈር ማሳመን ቀላል አልነበረም። የዛሬ 90 ዓመት አፈወርቅ ገብረ ኢየሱስ ለቅስቀሳ የጻፈውን ብርሃንና ሰላም ጋዜጣ ላይ ማንበቤ ትዝ ይለኛል። በድፍን አውሮፓ ይላል አፈወርቅ፣ በድፍን አውሮፓ እንኳን ወንዶች ሴቶች ሳይቀሩ ራሳቸው እየነዱ በዚህ በአውሮፕላን ሀገር ለሀገር ሲሮጡ ሲራወጡ ይኖራሉ። ምንም አያገኛቸውም። አሁን በቅርቡ የሀገራችን ወይዘሮ የነጋድራስ መኮንን ባለቤት ወይዘሮ ዘውዲቱ በዚሁ በአውሮፕላን መሄዳቸውን ብርሃንና ሰላም አስታውቆናል። በአሜሪካ ሀገር ገረዶች ሳይቀሩ ማለዳ ማለዳ ለጌቶቻቸው የሚገዙትን የዕለት ምግብ በአገልግላቸው ቆልፈው ይዘው ታንዱ ገበያ ወደ አንዱ እየሳቁ እየተሳለቁ በዚህ በሰማይ መርከብ ሲሄዱ እንሞታለን ብለው ምንም አይፈሩ። በአውሮፓ ሀገር በየከተማውና በየተራራው ሺህ አውሮፕላን እንዳንበጣ አየሩን እያላበሰ ነፋስና ዳመናውን እየቀደደ ሲራወጥ ይውላል። እንደ ብዛቱ መጠን ግን ሞት የለበትም።
አያስፈራም። ከሺህ አንድ ቀን አንዱ ቢወድቅና ሰው ቢሞት አያስደንቅም። ስለምን ሞት ጉግስ ሲጫወቱ ፈረስ እየተንደላቀፈ ፈረሰኛ እየወደቀ ይሞታል። ይሄም ይህን አከል ነው። በአፈወርቅ ጽሑፍ ውስጥ የአውሮፕላን ኢትዮጵያዊ ስሙ የሰማይ መርከብ እንደነበር እንረዳለን። ስያሜው በዘፈቀደ የወጣ አይመስልም። አባቶቻችን በአየር ላይ ባህር አለ ብለው ያምኑ ነበር። አንዱ እጅ ውሃ ከጠፈር በላይ ተሰቀለ ስሙንም ሃኖስ አለው እንዲል መጽሐፈ ስነ ፍጥረት። በአየር ላይ ባህር ካለ አውሮፕላን የሰማይ መርከብ መሆን አለበት። በጊዜው ወይዘሮ ዘውዲቱ በአውሮፕላን ላይ ለመሳፈር መድፈራቸው ለጋዜጣ የሚበቃ ክስተት ኖሯል። ይህም በወቅቱ በአውሮፓ ስልጣኔና በኢትዮጵያ ውጥን ስልጣኔ መካከል የነበረውን መራራቅ ያሳየናል። በአውሮፓ አውሮፕላን የዕለት ተዕለት ልምድ በሆነበት በዚያ ዘመን በእኛ ሀገር በመንኮራኩር የመምጠቅን ያክል ትንግርት ነበር። የአፈወርቅ ዓላማ ጀግናው የኢትዮጵያ ሕዝብ አውሮፕላን ላይ እንዲወጣ ማደፋፈር ነው። ከጠላት ጋር የመተናነቅ ድፍረትና ከአዲስ ማሽን ጋር የመግባባት ድፍረት ለየቅል መሆናቸው የተገለጠለት አይመስልም። አፈወርቅ በቅስቀሳ ጽሑፍ ውስጥ ከሺህ አንድ ቢወድቅ እንኳ ብሎ እንደገና አስቦካኝ። ይህ አውሮፕላን ከሺህ አንዱ አለመሆኑን በምን ላውቅ እችላለሁ? አፈወርቅ ሞትን ቢያናንቅ አይገርመኝም። ይህን በሚጽፍበት ጊዜ እድሜ ጠግቧል። ኑሮን ከአጤ ምኒልክ ቤተ መንግስት እስከ አውሮፓ ድረስ